ወደ መጀመሪያ የህይወቱ ክፍል ኢማኑ ጠንካራ መስጊድ የማይጠፋ ታታሪ ነበር። ወርቁ፣ አልማዙ፣ ብሩ የሀብት ክምችት ሰጠነዋል። አይደለም ሀብቱን የሚቆልፍበት ቁልፎቹን ብቻ አላህ ጠንካራ የሆኑ ከ10 እስከ 15 ጭፍራ እንኳን ሊሸከሙት የሚከብዳቸውን ሀብት ሰጠነዋል። አንድ ቀን በኒ እስራኤሎች በሞሉበት አካባቢ ወርቁን አሰልፎ ጋርዶቹ አጅበውት አገልጋዮቹ ፊት ተሰልፈው ሚያምር ቢጫና ቀይ ልብስ ለብሰው የወርቅ ኮሮቻ ላይ ተቀምጦ ከቤተ መንግስቱ ወጣ። አንድ ሰው አላህ ሀብት ሰጥቶት ካልተጠቀመበት ነው አላህ የሚጠይቀው። አላህ ለባሮቹ የሰጠውን ጸጋ ሊያይባቸው ይፈልጋል። በዚህ ውዝግብ ላይ ያሉ አላህ ዳኝነት ሰጥ ፈኸሰፍና ቢ ወቢዳሪሂ አልአርድ እሱንና ያለውን ንብረቱን በአጠቃላይ መሬት እንድትሰረግደው አላህ አዘዘ። መሬት ተከፍታ ዋጠችው። ዙሪያው የነበረ አገልጋይ ሁሉ ተበተነ። ከሀብቱ አላህ አንድ ሳያስቀር ወደ መሬት ውስጥ ከተተ። አላህ መልካም እንደዋለልህ አንተም መልካም ነዋል። መስጂድ ስራ፣ ድሆችን ደግፍ፣ ወገኖችን አቋቁም፣ ቤተሰቦችን እርዳ። ሪዝቅ የሚሰጠው አላህ ነው። ሲሳይ የሚከፍተው አላህ ነው። አዎ ሰበብ አድርሰ ሊሆን ይችላል፣ ደክመ አታትረ ሊሆን ይችላል። ካንተ በላይ የሚታትሩት ግን ያንተ ቅጥረኞች ናቸው። ኢነማ ኡቲቱሁ ዐላ ዒልምን ዒንዲ። ይሄ ዝም ብሎ የመጣ ብር መሰላል? በእውቀቴ እኮ ነው። ዱንያ ትንኝን ብትመዝን አላሉ ለው አነ ዱንያ ተዚኑ ዐንደላሂ ጀናሐ በዑዳ። የትንኝን ክንፏን ትንኟን አላሉ እሷን ብትመዝን ኑሮ ለአንድ እሱን ለካደው ሰው አንዲት ጉንጮ ያጠጣውም ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ወአሕስን ከማ አሕሰነ አላሁ ኢለይክ። አላህ ለሰጠነ ጸጋ በማካፈል ውለታውን መመለስ አለብን። ኢላ ቀሊላን ለው አነኩም ኩንቱም ተዕለሙን። ውድ ምእመናን፣ ኃያሉ አላህ የፍጥረተ ዓለሙ ጌታ እሱ ነው። ባሮችንም ሲሳይን ይለግሳቸዋል። ለሻውም ሲሳይን ያሰፋል፣ ለሌላውም ይመጥናል። ሁሉ ነገር በእጁ ነው። ምድር ላይ ሰበቡን ሲሳዩን ደግሞ ሰማይ እሱ ዘንድ አድርጎታል። ወፊ ሰማኢ ሪዝቁኩም። ታዲያ ዛሬ በዚህ መድረክ ላይ ቁርአን ያወሳውን ገንዘብ የሸነገለውን ሀብት ያታለለውን አንድ ግለሰብ እናነሳለን። የግለሰቡ ታሪክ በጣም የሚገርም የሚደንቅ፣ የተሰጠው ሀብትና ንብረት የሀብቱ ቁጥር ዲካ የሌለው፣ አላህ ሀብቱን ሳይሆን ሀብቱ የሚቆለፉበትን ቁልፉን የጠቀሰለት፣ ብሩ ግን የመጥፊያውም የመድረሻውም መነሻ ስለሆነለት ቁርአን ስላወሳው ግለሰብ እናወሳለን። ባለጸጎች፣ ነጋዴዎች አስተምሮትን ወስድ ዘንድ ከኛ ይከጀላል። የግለሰቡን ታሪክ አላህ ሱረቱል ቀሰስ የሙሳን ታሪክ በዝርዝር ባብራራበት ምዕራፍ ውስጥ አትቶት እናገኛለን። በጣም የሚደንቀው ይህ ግለሰብ የነቢዩላህ ሙሳ ከሊሙላህ የቅርብ ዘመድ ነበር። ሙፈሲሮቹ እንደሚስማሙት ያጎታቸው ልጅ ነበረ። ስሙም ቃሩን ይባላል። ኢነ ቃሩነ ካነ ሚን ቀውሚ ሙሳ፣ ከሙሳ ነገዶች ከበኒ እስራኤል ዘሮች ነበር። የሙሳም ያጎት ልጅ ነበር። ሀብቱ ጥግ የደረሰ ነበር። ወደ መጀመሪያ የህይወቱ ክፍል ኢማኑ ጠንካራ መስጊድ የማይጠፋ ታታሪ ነበር። የነሱን ዘመን ቁርአን ተውራት የሚባለውን ሲያነበንብ ድምፁ የሚያምር ሰዎች በተመስጦ የሚያዳምጡለት ግለሰብ ነበር። ወደ ኋላ ግን ዱንያ ተከፈተችለት፣ ደንበርን አለፈ፣ መጥፊያውም ሆነ። አላህ የሰጠውን ሀብት ቁርአን ላይ እንዲህ ብሎ ይጠቅሰዋል። ወአተይና እኛ ሰጠነው፣ ሚነል ኩኑዝ ድልብን ሰጠነው አላህ። ወርቁ፣ አልማዙ፣ ብሩ የሀብት ክምችት ሰጠነዋል። አይደለም ሀብቱን የሚቆልፍበት ቁልፎቹን ብቻ አላህ ጠንካራ የሆኑ ከ10 እስከ 15 ጭፍራ እንኳን ሊሸከሙት የሚከብዳቸውን ሀብት ሰጠነዋል። ወአተይናሁ ሚነል ኩኑዝ ድልብን ሰጠነው። መፍቻው ብቻ ማኢነ መፋቲሐሁ ሚፍታህ። መፋቲሕ ማለት ሚፍታህ መክፈቻ የሚለው ብዙ ቁጥር ነው። የቁልፎቹ ብዛት ይላል ለተኑኡ የሚከብድ የሆነ بالأصبة عول القوة بتام تنكر يهون وزادروج
ቁልፉን እንኳን ሊሸከሙት 10-15 ነው ሚከብድን ሀብት ሰጥ። አንዳንዶቹ ቁልፉን ብቻ ይላሉ ሙፈሲሮች በ40 በቅሎ ነበር የሚጫነ። ልብ ብላችሁ ቁልፉ ብቻ 40 በቅሎ ነበር የቃሩንን የሀብት መቆለቢያ ቁልፎች የሚሸከሙት። ይህን ሀብት አላህ ሰጠ። ፈበጋ ዐለይህም በህዝቦቹ ላይ ደንበር አለፈ። በሀብቱ መኩራት ጀመረ። ወደ መልካም ነገር ሲጠሩት አሻፈረ ማለት ጀመረ። ያገኘው በእውቀቱ እንደሆነ ማሰብ ጀመረ። ታዲያ ደጋጎቹ አልተውትም። ቃሉ ላ ተፍራህ ትዕቢት የወጠረውን ደስታ አትደሰት አሉት። ኩራት የተሞላበትን ደስታ ተው። ኢነላህ ላ ዩሒቡል ፈሪሒን በትዕቢት ተወጥረው ደስታ ውስጥ የገቡትን አላህ አይወድምና ተው አሉት። ይህን ሲሉት ንብረትህን አትጠቀም ያሉት እንዳይመስለው ደግሞ ሚዛናዊ ትምህርትን ሰጡት። ወአሕስን ከማ አሕሰነ አላሁ ኢለይክ አላህ ለአንተ መልካምን እንደዋለ አንተም ለሌሎቹ መልካምን በመዋል ውለታህን ክፈል አሉት። ወላ ተንሰ ነሲበከ ሚነል ዱንያ አላህ ከሰጠ ጸጋ ደግሞ ዱንያዊ እጣ ፋንታህን አትርሳ አሉት። ብሩን ተጠቀምበት፣ ብራንድ ልበስ፣ ብራንድ መኪና ንዳ። እስልምና ሚዛናዊ እይታን ያለው አላሁመ አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ሁለት ክንፍ ነው የምንመርበት። አንድ ሰው አላህ ሀብት ሰጥቶት ካልተጠቀመበት ነው አላህ የሚጠይቀው። አላህ ለባሮቹ የሰጠውን ጸጋ ሊያይባቸው ይፈልጋል። ቢሊየነር ሆኖ ተራ መኪና ሲነዳ አላህ ማየት አይፈልግም። የእስልምና አቋም ይሄ። ለዛ ነው ነብዩ አለይሂ ሰላቱ ወሰለም አንድን ሰው አላህ የሰጠውን ጸጋ ሲጠቀምበት ሊያየው ይፈልጋል። ዩሂብ ነው የሚለው ሐዲሱ። ይወዳል ባሪያ ሲያየው። ሀብት ካለ ጥሩ ቤት ኑር፣ ውስጥ ኑር፣ ጥሩ መኪና ንዳ፣ ብራንድ ልበስ። ግን ወላ ተንሳ ነሲበከ ሚነ ዱንያ እንዳለ ሁሉ ወአሕሲን ከማ አሕሰነ አላሁ ኢለይክ። ይህን የመከሩት አላህ መልካም እንደዋለልህ አንተም መልካምን ዋል። መስጂድ ስራ፣ ድሆችን ደግፍ፣ ወገኖችህን አቋቁም፣ ቤተሰቦችህን እርዳ። ወአሕሲን ከማ አሕሰነ አላሁ ኢለይክ። ደግሞም ይህን ስንልህ ብርህን ነጠቃ እንዳይመስልህ። ወላ ተንሰ ነሲበከ ሚነ ዱንያ ምድራዊ ጸጋህንም አትርሳ። ተዝናናበት፣ ብር የተሰጠ ለዛ። ወአማ ቢኒዕመቲ ረቢከ ፈሐድስ የጌታን ጸጋ ተናገረው ተብሏል። ይታይብህ፣ ሰጭ መሆኑ አላህ ይታይ። በሰራው ፎቅ በምትኖርበት ቢላ ግን ደግሞ አካፍለህ ደር። ለዛ ነው ኢማሙ አቡ ሐኒፋ ሀብታም ነበሩ። አቡ ሐኒፋ መስጂድ ሲገቡ የሽቷቸው ጠረን መስጂድ እንደገቡ አወል ሶፍ ያለ ሲያክ ነበር። ዘመናዊ ነገስታት የሚቀብቱን ሽቶ ነበር የሚቀቡ። ኢማሙል አዕዘም የፉካሃዎቹ አባት እያንዳንዱ መዝሃብ የሳቸው ጥገኛ ነው የሚባልላቸው ነጋዴ ነበሩ። አንድ ልብስ ስለራሳቸው ሲወስዱ አንድ ልብስ ሰደቃ ይሰጣሉ ይባላል። ወላ ተንሰ ነሲበከ ሚነ ዱንያ ወአሕሲን ከማ አሕሰነ አላሁ ኢለይክ ብለው መከሩት። ቢሰማ ግን ፍቃደኛ አይደል። አንድን እኩይ ቃል መለሰላቸው። ቃለ ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ አላቸው። ይህን የምታዩትን ሀብት እኮ የተሰጠሁት በእውቀቴ ነው አላቸው። በቢዝነስ ጥበቤ፣ በግንኙነት ጥበቤ ሌት ተቀን ለፍቼ። አሁን እንደሚባለው ስለ ሀብቱ ሲናገር ቻይና ወጠን፣ ዱባይ ተመላልሰን፣ በረሃ ወርደን አርሰን፣ ወርቅ ቆፍረን እኮ ነው ያመጣ ነው ዝም የመሰለ ይላል። አንተ አዲስ አበባ ነው ያለው፣ ያንተ ወርቅ ቆፋሪዎቹ ግን ገጠር ነው ያሉት። እነሱ ካንተ በላይ እየለፉን። የሰጠህ አላህን ወአተይና ሰጠነው አላህ። አዎ ግንኙነትን ተጠቅመ ሊሆን ይችላል፣ ደክመ ሊሆን ይችላል። ካንተ በላይ የሚደክሙ ግን ሰራተኞች አሉ። ያንተን ያህል ሪዝቅ የላቸው። ሪዝቅ የሚሰጠው አላህ ነው። ሲሳይ የሚከፍተው አላህ ነው። አዎ ሰበብ አድርሰ ሊሆን ይችላል፣ ደክመ አታትረ ሊሆን ይችላል። ካንተ በላይ የሚታትሩት ግን ያንተ ቅጥረኞች ናቸው። ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ። ይሄ ዝም ብሎ የመጣ ብር መሰላል። በእውቀቴ እኮ ነው ደክሜ ወጥቼ ወርጄ አሰላስዬ ግንኙነት ፈጥሬ ኢንተርናሽናል ኔትወርክ ፈጥሬ የመጣ ብር እኮ ነው አለ። አላህም ተቆጣበት። እችን ያዘበት አላህም አስከትሏል። አያቅም እንዴ እኛ ከሱ በፊት ከሱ በላይ ሀብትና
ከሱ በላይ አቅም የነበራቸውን ሰዎች እንደደመሰስነ አልሰማም እንዴ አለ አላህ አስከትል። ከዛም አንዴ የጥፋቱ ቀን ተገለጠ። فخرج على قومه في زينته አንድ ቀን በኒ እስራኤሎች በሞሉበት አካባቢ ወርቁን አሰልፎ ጋርዶቹ አጅበውት አገልጋዮቹ ፊት ተሰልፈው ሚያምር ቢጫና ቀይ ልብስ ለብሰው የወርቅ ኮሮቻ ላይ ተቀምጦ ከቤተ መንግስቱ ወጣ። ሲያዩት ሚያምር ነበር፣ ግርማ ሞገስ የተሞላው። فخرج على قومه ወደ ህዝቦቹ ወጣ። ይሄ ሁሌ የሚያረገው ነው። ወጥቶ ሀብቱን አሳይቶ ጉራውን ነፍቶ ይመለሳል ሁሌ። በዚህ ጊዜ ግን አላህ ሊያልፈው አልፈለገ። ልክ እሱ ሲወጣ ሙእሚኖቹ ከሁለት ተከፈሉ። ንዋይ ያጠቃቸው የዱንያ ፍቅር ያሸለፋቸው ያ ለይተለና مثل ما أوتي قارون ምነው ለኛስ ቃሩን እንደተሰጠው እንዲህ ሀብት በኖረነ إنه لذو حظ عظيم ትልቅ እጣለኝ ነው ያለው አሉ። ኢማናቸው ተንሸራተተ። አንዳንዱ እንዲህ ገጥመዋል። የሌሎችን ሀብት ሲያይ ምቾት ድሎት ሲያይ ኢማኑ መርጊያ ያጣል። እነዛ ሙእሚኖቹ ዕውቀት የተሰጣቸው ግን ዞር አሉ። እንዴ እናንተ ምን ነካችሁ? ይሄ እኮ ዱንያ ተራ ጥቅም ነው፣ ጥቅም ነው። ዱንያ አላህ ዘንድ የትንኝን ክንፍ ልብ በሉ። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ዱንያ ትንኝን ብትመዝን አላሉ ለው አነ ዱንያ ተዚኑ عند الله جناح بعوضة የትንኝን ክንፏን ትንኛን አላሉ እሷን ብትመዝን ኑሮ ለአንድ እሱን ለካደው ሰው አንዲት ጉንጮ ያጠጣውን ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። እባካችሁ አሏቸው በዱንያ አትሸንገሉ። ዱንያ እኮ አላህ ዘንድ ዜሮ ነች። አላህ ዘንድ መልካም ስራዎችን ማስቀደም ይበልጠናል አሉ። በዚህ ውዝግብ ላይ ያሉ አላህ ዳኝነት ሰጠ። فخسفنا به وبداره الأرض እሱንና ያለውን ንብረቱን በአጠቃላይ መሬት እንድትሰረግዱ አላህ አዘዘ። መሬት ተከፍታ ዋጠችው። ዙሪያው የነበረ አገልጋይ ሁሉ ተበተነ። ከሀብቱ አላህ አንድ ሳያስቀር ወደ መሬት ውስጥ ከተተው። እነዛም ምእመናኖች ይህን ክስተት ሲያዩ ደነገጡ። አላህ እኮ ለኛ በጸጋውን ባይሞላ ኑሮ ተመሳሳይ ክስተት ይገጥመን ነበር። ቃሩን ንብረቱ መጥፊያ ሆነ እንዴ? አላህ ቃሩንን ለትውልድ በሀብቱ ለኮራ፣ በስልጣኑ ለኮራ፣ በክብሩ ለኮራ፣ ሰዎችን ቆርጦ ለሚያይ ባፍንጫው ለሚያናግር ሁሉ አላህ ምሳሌ አድርጎ ጣለፈ። አላህ ታዲያ አንቀጹ ሲቋጨው የቃሩንን ታሪክ ተርኮ በአንድ አረፍተ ነገር ዘጋው። تلك الدار الآخرة እኛ እኮ የቀጣዩን ዓለም ነጅዐሉሃ እናረጋታለን للذين لا يريدون علوا في الأرض ምድር ላይ በሰዎች ላይ መኮፈስል መኩራትን ለማይወዷት እናደርጋታለን አለ አላህ። ወለዓቂበቱ للمتقين መጨረሻው ፍጻሜው አላህን ለሚፈሩት ነው የሚል የቁርአን አንቀጽ የቃሩንን ታሪክ አላህ መዝጊያ ያደረገው። ቃሩን ሁሌም ቢሆን ለሁሉም ትውልዶች በሀብታቸው ለኮሩ፣ ሀብታቸውን ይዘው በእውቀታቸው ብቻ እንዳገኙ ታስበው ለሌላው ለማካፈል አሻፈረ ይላሉ፣ ሲመከሩ ምክርን ላልሰሙ፣ ከመካሪዎቹ በላይ ለተኮፈሱ መቀጣጫ ይሆን ዘንድ ቁርአን ላይ አላህ ታሪኩን ጠቀሰው። አላ ወተሰደቁ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين والحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ውድ ምእመናን አላህ የተቀሰልን ታሪክ በርካታ አስተምሮቶች ወጣበታል። የቃሩን ታሪክ የተጠቀሰው ሱረቱል ቀሰስ የሙሳ ታሪክ በዝርዝር በተወራበት ምዕራፍ ውስጥ ነው። አላህ ሲጀምር ስልጣን ሸንግሎት በጠፋው በፊርዓውን ጀምሮ የቋጨው ደግሞ ምዕራፉን በቃሩን ነው። ሀብት ንብረት ሸንግሎት ሌሎችን ለመስማት ፍቃደኛ ባልሆነው ግለሰብ ስልጣንና ሀብት የሸነገላቸው ሰዎች አላህ እንዴት እንደተቀጣጣባቸው እዚህ ምዕራፍ ውስጥ እናገኛለን።
ምዕራፉን ታዲያ አላህ ሲቋጭ ትልከ ዳሩል አኺራ እኛ እኮ ቀጣዩን ዓለም እናደርጋታለን للذين لا يريدون علوا في الأرض ولا فسادا ምድር ላይ ብክለትን ለማይሹ ሰዎች በላይ መኮፈስ ለማይፈልጉ ህዝብ ጋር ተናንሰው ለህዝብ ፍቅር ፈገግታ ሰጥተው ለሚኖሩት እናደርጋታለን አላህ። ሰው አላህ በሰጠው ዕውቀት፣ ውበት፣ ሀብት፣ ንብረት ሊኮራ ይገባው። ሁሉንም የሰጠው አላህ ለአላህ መስጋይ በመሆን ጭማሪውን ይከጅላል። ለኢን ሸከርቱም ለአዚደለኩም። በቅርቡ ተመሳሳይ የቃሩን አይነት ታሪክ አንድ ባለ ሀብት ላይ ደርሷል። ግብፃዊ ባለ ሀብት ናቸው። ትልቅ ሀብት አላቸው። ለኸይር ግን ቅርብ አልነበሩም። ሰዎች ሄዱና እባክህን ይህን ንብረትን ለወራሽ ጥለው አትድ፣ አካፍል፣ ስታካፍል ሀብት ይጨምራል ተብሏል አሉት። ነገ ይህን ንብረት ድንገት ብታጣው አላህ ሲጠይቅህ አሉት። ግለሰቡም አሳንሶ ያያቸው በአፍንጫው መለሰላቸው። ድህነት ይመጣል አላችሁኝ አላችሁ። እውነተኛ ታሪክ ነው የምነግራችሁ። ድህነት ቢያሯሩጠኝ እንኳን አይደርስብኝም አላችሁ። በእርግጥም ብዙ ፋብሪካ ብዙ ንብረት ያለው ግለሰብ ነበር። መሻይኮቹ ምን ይላሉ? ታሪኩን የጻፉት አንድ ዓሊም ያነበብኩት ላይ ከዓመታት በኋላ ይህን ግለሰብ አየነዋል። ንብረቱን ሁሉ ወራሽ ወረሰው፣ ባንክ ወረሰው፣ ከሰረ፣ ጠፋ፣ ዕዳ ላይ ወድቆ ድህነት ውስጥ ተመለከተ ነው ይላል። ሰው አላህ ኒዕማ ሲሰጠው በመስጠት ጸጋውን ይጠብቃል። በማመስገን አላህ እንዲያፋፋለት ጥረት ያደርጋል። አይኮራ፣ አይኮፍስም፣ ከኸይር እጁን አይሰበስብም። ለሰጠው ጌታ ምስጋና ማካፈል እንደሆነ ያውቃል። ሲያካፍል ንብረቱ እንደሚጨምርለት ተነግሮታል። ማ ነቀሰ ማሉ ምርእ ሚን ሰደቃ፣ ከመስጠት አይጎልም ብለውታል ነቢዩ ዓለይሂ ሰላቱ ወሰላም። ሲሰጥ እንደሚባረክለት ያውቃል። ሲሰጥ ልጆቹን አላህ እንደሚጠብቅለት ያውቃል። ሲሰጥ ጤንነቱ እንደሚጠበቅ ያውቃል። ከሰጣችሁ መልሷል ያለም ቃል ሙእሚን አይረሳም። ምድር ላይ የተሻለ ሀብት ስናገኝ ዘመድ ምንዘጋ፣ ጎረቤት አልፈን ምንሄድ፣ በአዲሱ መኪና መግፋት የሚያምረን ሰዎች ቃሩን ለኛ ትልቅ ተምሳሌት። አንኮፈስ፣ ከፍ አንበል። የሰጠነን ጌታ ዝቅ ብለን ወስጁድ ወቅተሪ ወደ አላህ በመቃረብ በማካፈል አላህን አመስጋኝ ነው። ከፍ ከፍ አንበል። ኢነከ ለን ተኽሪቀል አርድ ወለን ተብሉገል ጅባለ ጡላ። ኩፈሳው ተራራ ጋር በቁመት ለመወዳደር ነው ወይስ መሬትን ስንራመድ ለመብሳት አስበን? የሰው ልጅ ነን፣ እድሜያችን የተወሰነ አላፊዎችም ነን። ዝቅ ካልን አላህ ከፍ አርጉን እዚህ ምድር እናልፋለን። ዑመር ኢብኑ አብዱል አዚዝ የሰይድና ዑመር የልጅ ልጅ ናቸው። እሳቸው 2 ዓመት ከ6 ወር የሙስሊሙን ዓለም አስተዳደሩ። ዝቅ ብለው አስተዳደሩ። ሲሞቱ ይላሉ ሊሞቱ አካባቢ ፍራሻቸው ላይ ተጋድመው ቤተሰብን ውጡ አሏቸው ይላል። ብቻቸው ነው። ከዛም እንሰማቸው ነበር። አንዲትን የቁርአን አንቀጽ ቀሩ። ትልከ ዳሩል አኺራ፣ እኛ እኮ የቀጣዩን ሀገር እናደርጋታለን። ለለዚነ ላ ዩሪዱነ ዑሉወን ፊል አርድ ወላ ፈሳዳ፣ ምድር ላይ በመኮፈስ አምባገነን ላልነበሩት ብክለትን ላላንሰራፏት እናደርጋታለን ብለው ሩሃቸው ወደ አላህ ተሻገረች። ሙእሚን ሲኖር ያለውን አካፍሎ ሰው ጋር ስቆ ሰውን አቅፎ ተናንሶ ከፍታን አግኝቶ ያልፋል። የመጀመሪያው ትምህርታችን እሱ ነው። ሁለተኛው ወአሕስን ከማ አሕሰነ አላሁ ኢለይክ፣ አላህ ለሰጠን ጸጋ በማካፈል ውለታውን መመለስ አለብን። ንብረታችንን መጠበቅ አለብን። አላህ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም ለባሮቹ ሀብትን ይሰጣቸዋል። የሚያካፍሉት ከሆነ ሀብቱን እዛ ያቆይላቸዋል። እጃቸውን ከሰበሰበ ወደ ሌላ ስም ይቀይረዋል ይላሉ። ሐዲሱን ሰሒህ። ባሮቹ ዘንድ ያሰራጨውና ሲይዙ ይይዝባቸዋል፣ ወደ ሌላ ይቀይረዋል። አካፍሎ ማደር፣ ሰደቃም መስጠት ከዚህ ታሪክ የምንማረው ወሳኝ ነገር። አንዴ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም መስጅድ ላይ ቁጭ ብለው ያሉ አንድ የቁርአን አንቀጽ ወረደ። ለን ተናሉል ቢራ ሐታ ቱንፊቁ ሚማ ትሕቡን፣ እናንተ እኮ ጀነትን የመልካም ሥራ ምንዳችሁን አታገኙም ይላል አንቀጹ። ሐታ ቱንፊቁ ሚማ ትሕቡን፣ ከምትወዱት ነገር እስክትሰጡ ድረስ ይላል።
ይህን አንቀጽ አቡ ዳህዳህ የሚባለው ታላቁ ሰሃባ ሰማ። ወደ ነቢዩ መጣ። የአላህ መልእክተኛ ቁርአን ሰማሁት፣ ከምንወደው ነገር ካልሰጠነ የመልካም ነገር ምንዳችንን አናገኝም እንዲህ አላቸው። አንቀጹ እንደዛ ነው የሚለው። ከዛም የአላህ መልእክተኛ የኔን ማሳ ታውቁት የምወደውን አላቸው። የቱ ነገራቸው። ውብ ማሳ ነበረ፣ 600 በላይ የቴምር ዛፍ የያዘ የራሱ ምንጭ ያለው ማሳው ውስጥ አገልጋዮች ያሉበት የሚያፈራ። ነቢዩም ዓለይሂ ሰላቱ ወሰላም እዛ ማሳ እየገቡ ውሃ ይጠጡ ነበር። ውሃውም ጣፋጭ ነው ብለው የተናገሩለት ማሳ ነበረው። የአላህ መልእክተኛ እምወደው ንብረቴ ነው ለአላህ ሰጥቻቸዋለሁ አለ። ለአላህ ሰጠ ይህን ንብረቱ ለአላህ በጀነት ለውጦ ከቤት ከመስጊድ ሲወጣ ሚስቱና ልጆቹ ማሳ ውስጥ ናቸው። ቴምር አንስተው እየበሉ ነው። ጮኸ። ያ ኡመት ዳህዳህ አላት ሚስቱን። አቤት አለችው። ይሄን ማሳ ለአላህ ሽጠነዋል፣ ቴምር እንዳታነሽ አላት። ማሳው ውስጥ ሲገባ ልጁ ቴምር እየበላ ነው። ካፏ ወጣውና ልጄ ወይ ለአላህ ሽጠነዋል መብላታችን ብሎ ይዞት ወጣ። ምድር ላይ ሳሉ ባለው ንብረታቸው የአላህን ውዴታ አግኝተው ጀነትን አረጋግጠው ፈርመው የተሻገሩ የአላህ ባሮች አሉ። ወአሕስን ከማ አሕሰነ አላሁ ኢለይክ። ስንነግድ ትርፍ ሲመጣ ከዘካው ውጭ ካለው ራሱ ከትርፉ ይህን ፐርሰንት ለአላህ ብንሰጥ የሙእሚን አቋም። በቅርቡ አንድ ወዳጄ ጋር እያወራን ለሆነ ብር ሰደቃ ብር ተፈለገና ወማከርኩት። ቆይ እስኪ ከዘካዬ ውጭ ከስራዬ ለአላህ ማስቀምጠው ፐርሰንቴጅ አለ ስንት እንደሆነ አይቼ ልንገርህ አለ። አየናም የሰደቃው ስራ ላይ ተሳተፈ። ብሩን ልቆ ምን ሰራው ንግድ ውስጥ ከዘካችን ውጭ ለአላህ ምንለው ይፈልጋል። ሌላ እኔ አንድ ወዳጅ አለኝ ዘካውን 10% የሚያወጣ ዘካው 2.5% ነው የምናወጣው 2.5 10 የሚያወጣ ነው ያካል። እኛ ውስጡ ነው። የአላህ ደጋግበሮችን ታገኛላችሁ ስፈትሿቸው። ሀብት ጥቅሙ ምንድን? ራት እኮ 20 ሺህ ብር ራት አንበላ። ትንሽ ካዝከው በኋላ ልታካፍለው ብቻ፣ ለሌላው ልትኖርለት ብቻ። ሌላ ከቃሩን የምንማረው ትምህርት እንደምታውቁት ቃሩን የሙሳ ያጎት ልጅ፣ የታላቁ አላህን ያናገረው ነቢይ ያጎት ልጅ። አንዳንዴ እንዲህ አይነት የቅርብ ዘመድ የመስመርህ እንቅፋት የጉዞህ እክል ሊሆን ይችላል። ከፊርዓውን ጋር አብሮ ሙሳን አዛ ያደርግ ነበር ቃሩን። ይህን ሀብቱን ተጠቅሞ የሙሳ የቅርብ ዘመድ የቅርብ ወዳጅ ሆኖ፣ ታዲያ አንዳንድ ይሄ ነገር በህይወት ቢከሰት እንደይገርም። ልክ እንደ ሙሳ ሁሉ ነቢዩም ዓለይሂ ሰላቱ ወሰላም አጎታቸው አቡ ለሃብ ምን ያህል እንዳስቸገራቸው ታውቃለህ? ተበት የዳ አቢ ለሃብ ወተብ ጠፋ ብሎ አላህ ያወጀበት። አሊያም ሌላ ጊዜ ከጎና ቅፋት ምተኛ ባለቤትህ የመስመር እንቅፋት ትሆን ትችላለች። ልክ የሉጥና የኑህ ሚስት ከነሱ ተቃርነው እንደቆሙና ጥፋት ውስጥ እንደገቡት ሁሉ ሌላ ጊዜ አብረው የተወለዱት የአብራክ ክፋይ ካንተ መስመር ተቃራኒ ተጻራሪ ሊቆሙ ይችላሉ። ልክ እንደ ነቢዩላህ ዩሱፍና እንደ ወንድሞቹ ኢነ አባና ለፊ ضላል ሙቢን ያሉ ወንድማቸውን ጉድጓድ ውስጥ ለመክተት ርህራይ ያልነበራቸው እክቱሉ ዩሱፍ አውጥራሁ ወይ ንግደለው ብለው ወንድማቸው ላይ ሴራ ያወጡ። አንዳንዴ ሸይጣን መሃል ይገባልና እንደ አይነት ነገሮች ቤተሰብህ ውስጥ ሊከሰት ይችላል። ይህን ስታደንግጥ ዝምድናህን ለመቀጠል ጥረት አድርግ። በሶብር ነገራቶችን ለፋቸው። ከጨለማ በኋላ ብርሃን መምጣቱ አይቀርም። የቅርብ ዘመድ እርግጥ ሲዞልምህ ህመሙ ከሌላ የበለጠ ይበረታል። ወظልሙ ዘዊል ቁርባ አሸዱ መዳደተን ሚል ህመሙ ተወርሮ ከሚወጋህ ጦር በላይ ያማል። ምታቀው ሰው ሊያግዝህ ይገባል ምትለው ሰው ከጎን ሲርቅ ተቃራኒ ስቆም ያማል። ግን ህይወት ላይ ሊከሰት እንደሚችል ሰው የተሻለ ነገር አንተ ሀብት ስትዝ ወይም የተሻለ ነገር ላይ ስትሆን የሆኑ ስሜቶች ሸይጣን መሃል ይፈጥራል። ለዛ ነው ነቢዩላህ ዩሱፍ ወንድሞቻቸውን አፉ ሲሉ በእኔና በወንድሞቼ መሃል ሸይጣን ካለያየን በኋላ ያሉት ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ
وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة. الحمد لله، نشر بقدرته البشر وصرف بحكمته وقدر، وابتعث محمدا إلى كافة أهل البدو والحضر. الحمد لله رب العالمين، حمدا طيبا طاهرا مباركا فيه مباركا عليه، ملء السماوات وملء الأرض وملء ما بينهما وملء ما شاء ربنا من شيء بعد. أهل الثناء والمجد، أحق ما قال العبد وكلنا لله عبد. يا من كلما نودي أجابا، ومن بجلاله ينشئ السحابا، ويا من كلم الصديق موسى كلاما ثم ألهمه جوابا، ويا من رد يوسف بعد در إلى من كان ينتحب انتحابا، ويا من خصف بقارون الأرض وغطاه تحت الأرض الترابا، ويا من خص أحمد باصطفاء وأعطاه الرسالة والكتابا. أشهد أن لا إله إلا الله وحده لا شريك له، له الملك وله الحمد وهو على كل شيء قدير. وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله، البشير النذير والسراج المظهر المنير، خير الأنبياء مقاما وأحسن الأنبياء كلاما، لبينة تمامهم ومسك ختامهم. بعثه الله بين يدي الساعة بشيرا ونذيرا وداعيا إليه بإذنه وسراجا منيرا، فختم الله به الرسالة وهدى الله من الضلال وبصر به بعد العمى، فتح الله به أعينا عميا وأذانا سما وقلوبا غلفا. تركنا على المحجة البيضاء ليلها كنهارها لا يزيغ عنها إلا هالك. أغر عليه للنبوة خاتم من الله، نور يلوح ويشهد، وضم الإله اسم النبي إلى اسمه إذا قال في الخمس المؤذن أشهد، وشق له من اسمه ليجله فذو العرش محمود وهذا محمد. نبينا أتانا بعد يأس وفترة من الرسل والأوثان في الأرض تعبد، فأمسى سراجا مستنيرا وهاديا يلوح كما لاح الصقيل المهند، وأنذرنا نارا وبشر جنة وعلمنا الإسلام فالله نحمد. فصلوات ربي وتسليماته عليه ما اتصلت عين بنظر ووعت أذن بخبر، وسلم تسليما كثيرا. عباد الله، أوصي نفسي الخاطئة وإياكم بتقوى الله. ولقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أيها المباركون، إن الله مالك السماوات والأرض، بيده ملكوت كل شيء. إن الله هو الرزاق ذو القوة المتين،
يبسط الرزق لمن يشاء ويقدر، بيده خزائن السماوات والأرض، تكفل بأرزاق العباد، وفي السماء رزقكم وما توعدون.